ለአንዳንዶቻችሁ በ24 ሰዓት ውስጥ በሩ ይከፈታል። የምስጋና በር፣ የክብር በር፣ የአገልግሎት በር፣ የሥራ በር፣ የድል በር፣ የሞገስ በር፣ የምትወጡበት በር፣ የበላይ የምትሆኑበት በር ተከፈተ ይለኛል ጌታ። እስኪ አንድ ሰው ተከፈተ ይበል። እነሆ የተከፈተ በር ሰጥቻል፣ ማንም ሊዘጋው አይችልም። ለተከታታይ 5 ዓመት ለተከታታይ 10 ዓመት በተዘጋ ቤት ውስጥ የተቀመጣችሁ ሰዎች ቃል መጥቷል። ውጣና ተራመድ፣ ውጣና ጀምር፣ ውጣና ሞክር። እግዚአብሔር የስኬትን መንፈስ አዞልሃል። ይሳካልሃል። ሟርተኞች እያዩ ይሳካል። አስማተኞች እያዩ ይሳካል። ደጋሚዎች እያዩ ይሳካል። ለሁለት ሰው ንገር እባክህ፣ ግራና ቀኝ ላይ ይሳካል፣ ይሳካል። ምን ይላል? ኖ ኖ ኖ ኖ፣ በዚህ በኩል ሰው አለ። ምን ይላል? በዚህ በኩል ሰው አለ። ምን ይላል? ሄሎ፣ በዚህ በኩል ሰው አለ። በዚህ በኩል ሰው አለ። ከኋላ የቆማችሁ ምን ይላል? ይሳካል። ነብዩ ኤልሳዕ እንደዚህ አለ፣ የምሳሩ ብረት የወደቀበትን ስፍራ አሳዩኝ አላቸው። ምሳሩ የወደቀባቸው ሰዎች የምሳሩ ብረት የወደቀበትን ስፍራ ነብዩን አሳዩት። ነብዩ ኤልሳዕ ከቅጠል ቆርጦ በውሃ ላይ ጣለ። የምሳሩ ብረት ከታች ወደ ላይ ተንሳፈፈ። ዛሬ ከሰዓት በኋላ የአንዳንዶቻችሁን ጉዳይ በእግዚአብሔር ቃል አንሳፍፋለሁ። ወደ ታች የገባውን ሥራ ወደ ላይ አወጣለሁ። ወደ ታች የገባውን ስም ወደ ላይ አወጣለሁ። ወደ ታች የገባውን ትዳር ወደ ላይ አወጣለሁ። ወደ ታች የገባውን አገልግሎት ወደ ላይ አወጣለሁ። ወደ ታች የገባውን ስም ወደ ላይ አወጣለሁ። እስኪ አንድ ሰው ከኔ ጋር ወደ ላይ ይወጣለሁ ይበል። የምሳሩ ብረት ወደ ላይ ከተንሳፈፈ በኋላ ነብዩ ኤልሳዕ እንደዚህ አላቸው፣ እጃችሁን ዘርግታችሁ። አሁን ካንተ የሚጠበቀው አንድ ነገር ብቻ ነው። እጅን ዘርግተ መውሰድ። ውሰደው፣ ውሰደው፣ ፈውስን ውሰደው፣ ነፃነትን ውሰደው፣ የተከፈተ በር ውሰደው፣ ያለቀ ነገር ውሰደው፣ እግዚአብሔር የተናገረው ነገር ውሰደው፣ ቃል መጥቷል ውሰደው፣ በእምነት ውሰደው፣ በኃይል ውሰደው። ተረክባችኋል። ዛሬ ነገራችሁን በእምነት የምትረከቡበት ቀን ነው። ከኔ ጋር አንድ ሰው ተረክቤያለሁ ይበል። ድገሙልኝ፣ ተረክቤያለሁ። ሶስተኛ ጊዜ ተረክቤያለሁ። ያመናችሁ ሰዎች ላመኑት ሁሉ ይሆን። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ተረክቤያለሁ። ጠላት አልገባውም። ፈውሰን ተረክቤያለሁ። ጠላት አልገባውም። ነፃነትን ተረክቤያለሁ። ጠላት አልገባውም። ፋይናንስን ተረክቤያለሁ። ጠላት አልገባውም። የተከፈተ በር ተረክቤያለሁ። አምኖ ቤት ውስጥ የራሱን ጉዳይ አይቶ ነው የመጣው። አይቻልም። አሜን። ዛሬ አንተ ቀን ነው። አሜን። ወስጃለሁ። የራሴ ቀን። የሆነ ከፍታ ላይ ነበርክ። ጠላት ገፍትሮ ጣለ አይደል? አዎ። ወደ ታች አወረደ። ወደ ታች አወርዶኝ። ከዚህ በኋላ ደግሞ መውጣት ይሆናል። አሜን፣ 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 አሜን። እሱ ብቻ አይደለም። እዚህ ጉባኤ መካከል አምኖ የተገኘ ሰው ካለ በፍጥነት ይወጣል አለኝ ጌታ። አጠገብ የተቀመጠውን ሰው ነካ አርገውና በፍጥነት ትወጣለህ በለው። እንዴት ነው የምትወጣው? እስኪ በፍጥነት እወጣለሁ በሉት። ወዳጄ እኔ በመንፈሴ አያለሁ 2015 ከሞት አምልጣል። ብዙ ጥይት አገኝቶኛል። ሙቼም ነበር 2015 ጥቅምት 2 ላይ ከሞት ነው ያመለጥከው። ከሞት ነው ያመለጥኩት። የሞቱ ሰዎችን እንደዚህ እያየ እኮ ነው ያለፈው። ረጋግጬ ነው ያለፍኩኝ። ረጋግጬ ያለፍኩ የሞቱ ሰዎችን። አዎ፣ በህይወት ግን አለ። አሜን። አሉ ነው እግዚአብሔር እንደዚህ ይለኛል። በየቦታው የቆመ ስራ ያለው ብዙ ነገር ቆሞብኝ፣ ጠላት ደግሞ የወረሰው ነገር ከእጅ እንደዚህ በኃይል የወሰደው ነገር ያለው ትልቅ ፋብሪካ ነው የከሰርኩኝ። 2015 ከስራሃል። ከስራለሁ፣ አጥቻለሁ። ፋብሪካ ነው የከሰርከው። ፋብሪካዎች ነው ያለው። እኔ አሜን፣ አሜን። ያንተን በረከት
ወደ ራሱ ዳይቨርት ያደረግህ አንድ ሟርተኛ ያለው ከዚህ ቃል በኋላ እሱ ጋር የተያዘው ያንተ ብሌሲንግ ወደ አንተ ይሆናል። አሜን። ወሰድኩ በኢየሱስ አንተ ጋር ያለው ጭንቀት፣ ፍርሃት፣ ባዶነትና ፌሌሪቲ ወደሱ ይሆናል። አሜን። ኢየሱስ ነገሩ ይቀየራል አለኝ ጌታ። አሜን። ተቀየረ። እስኪ ከኔ ጋር አንድ ሰው ነገሩ ይቀየራል ይበል። አሜን። ተቀየረ በኢየሱስ። የሱን ብቻ አይደለም፣ በሟርተኞች ቤት የተያዘውን ስራችሁን አስለቅቃለሁ። በሟርተኞች ቤት የተያዘውን ፋይናንሳችሁን አስለቅቃለሁ። በሟርተኞች ቤት የተያዘውን ነገራችሁን አስለቅቃለሁ። ዝቅ ያላችሁ ሰዎች ከፍ ትላላችሁ። በአንተ ወደ ኋላ መመለስ የሳቁ ሰዎች አሉና እነዚያ ሰዎች ስቆ ሳይጨርሱ ነገሩ ወደ አንተ ይቀየራል። አሜን። ኢየሱስ ወሰድኩ። ጠላት ስቆ ሳይጨርስ አለኝ ጌታ። አሜን። ጌታ እኮ ነው የሚናገረኝ። ጠላት ስቆ ሳይጨርስ ነገሩን እገለብጣለሁ። አሜን። ተገለበጠ። እነሱ ጋር ያለው ሳቅ አንተ ጋር ይሆናል። አሜን። እነሱ ጋር ያለው ሳቅ በፍጥነት ወደ አንተ ይዞራል። አሜን። አንተ ጋር ያለው ክሳራ፣ አንተ ጋር ያለው ፍርሃት ወደ እነሱ ይሆናል። አሜን። ባለቤት የት ነው ያለችው? ሌላ ሀገር ጋምቤላ የሚባል ሀገር። ሌላ ሀገር ነው ያለችው። አዎ። ልጸልይላት። ጸልይላት። በዚህ ሳምንት በመኪና አደጋ ሊገላት ታርጌት አድርጓ ያለውና የባለቤቴ ስም ጸጋነሽ ይባላል። ጸጋነሽ ሽምሩ። ጸጋነሽ ላይ የወጣውን አዋጅ የናዝረቱ ኢየሱስ ገለበጠው። አሜን። እስኪ አንድ ሰው አሜን ይበል። አሜን። ከዚህ ስትወጣ ደውለ ንገራት፣ አንቺ ላይ የታወጀውን የመኪና አደጋ የናዝረቱ ኢየሱስ ሰብሮታል በል። አሜን። እነግራታለሁ። ተሰበረ። አደጋው ተገለበጠ። አሜን። ሊመታት የወጣ የጠላት እጅ ተሰበረ። አሜን። የታወጀባትን አዋጅ ሽሬአለሁ። አሜን። ተሻረ። ከአራቱ ልጆች መካከል አንደኛው ነብይ ይሆናል። አሜን። ልጆች አራት። ልጆች አራት። አንደኛው ሳሙኤል። ሳሙኤል። አዎ። ይህ ሰው አለኝ ጌታ ምድርቱ ላይ በኃይል የሚሄድ ሰው ይሆናል አለ። ዘርህ ኃያል ይሆናል። አሜን። አሜን። በጠላት ደጅ ላይ ትገለጣለህ። አሜን። አሜን። እጃችሁን አንሱና ይሄን ሰው ዘር የጠላትን ደጅ ይወርሳል በሉት። አሜን። ድገሙልኝ እስኪ። ዘር የጠላትን ደጅ ይወርሳል። አሜን። ነገሩ ሊቀየር አንድ እርምጃ ስለቀረ እንዳሰለች። አሜን። ታገስ። ታገስ። አዎ። ታገስ። ትንሽ ታገስ። አሜን። ኢየሱስ ተረክቤያለሁ። ተረክቤያለሁ። ከዚህ በኋላ የሚቀጥለው ዘመን የኔና የቤተሰቦቼ የልጆቼ የዘር መንዘሮቼ ነው ሆነ። አሜን። ወስጃለሁ። አንድ ሰው ከጉስቁልና ሲወጣ ያለው አሜን። በጌታ በኢየሱስም መውጣት ይሆነላችሁ። የተበታተነ ነገር፣ የተበላሸ ነገር፣ መቆጣጠር ያልቻልከውን ነገር ያለው እግዚአብሔር እኔ ጣልቃ ገባለሁ። አሜን። ፍርሃት፣ ጭንቀት፣ ሐዘን ከቦሃል። እረፍት የለህም። መደሰት፣ መሳቅ አልቻልክም። የዛሬ 7 ዓመት ነው ያንተ ትዳር የተበላሸው። እውነት ነው። ስንት ዓመት? 7 ዓመት። ምን ሆነ? ተፋተን። ገነት ትባላለች ባለቤት። ገነት 2 ልጆች አሉ። ልጸልይ። ጸልይ። ታምናለህ? አምናለሁ። ፊት ለፊት ካለህበት ቦታ ወስዶ መጨረሻ ላይ ነው አይደል ያስቀመጠ? እውነት ነው። አሁን ደግሞ እኔ ከዚህ አምጥቼህ እዚህ ጋር አቆማሃል። አሜን። 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 ተንቢ ይለኛል ጌታ። አሜን። አውጅ ይለኛል። አሜን። ዛሬ ብዙ ሰዎች ላይ እተነብያለሁ፣ እናገራለሁ። አሜን። ጌታ የተናገረኝን ሁሉ አውጃል። አሜን። ስራን አበላሽቶ ትዳርን አፍርሶ ፋይናሊ ጠላት ጤናህን ለመምታት እየተሽከረከረ ነው። ዙሪያ ተከቧ ያለው ጤናህን እየተዋጋ ነው። አንዳንድ ጊዜ ለመራመድ ትቸገራለህ። እውነት ነው። እውነት ነው። እግሮች ያስቸግረዋል። እውነት ነው። ቤት ቁጭ እንድል ሽባ ሆኖ እንዲቀመጥ በዚህ ሰው ላይ የተሰራውን አጋንንታዊ ኃይል ሰብሬያለሁ። አሜን። ሰበርኩት እኮ ነው ያለው። አሜን። ተሰበረ ያለኝ ጌታ። አሜን። 7 ቀን ብቻ ቀርቷል የሚል ቀጠሮ የያዘ መንፈስ ተሰበረ። አሜን። ሽባ አትሆንም አለኝ እግዚአብሔር። አሜን። በጠላት ኃይል ሁሉ ላይ በክብር ትገለጣለህ። አሜን። ከዚህ በኋላ አንተ ስታለቅስ ጠላት አያየውም። አሜን። መርጊያ ማን ነው ስምህ? መርጊያ ሊቫኒዮሳ
የዚህ ሰው ታሪክ ሲቀየር አያለው። አሜን ተቀየረ አለኝ ጌታ። አሜን ሌሊቱ ይነጋል። አሜን ለምስጋና ትቆማለህ። አሜን በአንተ ምክንያት ብዙ ሰዎች ለምስጋና ይመጣሉ። አሜን አሳርፋለሁ፣ አሜን አቆመሃለሁ። አሜን ለምስጋና ትወጣለህ። አሜን ያለቀሳችሁ ሰዎች ለእናንተ መልእክት አለኝ። 2018 ዓመተ ምህረት በአራተኛው ወር በ12ኛው ቀን በኢየሱስ ክርስቶስም በእናንተና በቤተሰቦቻችሁ ላይ አውጃለሁ። ለምስጋና ትቆማላችሁ፣ ለድል ትቆማላችሁ፣ ለክብር ትቆማላችሁ። አሜን ናችሁ ወይ? ይህ ሰው በጉባኤ መካከል ለምስክርነት እንዲቆም ጸልያለሁ። አሜን አዲስ ነገር ይሆን። አሜን ተፈጸመ። አሜን